ሊዘርፋት የመጣውን ሌባ ቪያግራ እየሰጠች ለቀናት ትደፍረዋለች። እቺ ሴት ሩሲያዊ ሲሆን ሩሲያ ውስጥ የሴቶች የፀጉር ቤት አላትና አንድ ሌባ ደግሞ ያንን የፀጉር ቤት ለመዝረፍ ዘሎ ይገባል። በድንገት ግን እቺ ሴት ወደ ቤቷ አልሄደችም ነበረ እና ከዚህ ሌባ ጋር ይፋጠጣሉ፣ መደባደብም ይጀምራሉ። በሚገርም ሁኔታ ልጅቷ ታሸንፈዋለች እና ፖሊስ ጋር ትደውላለች ብላችሁ አይደል ያሰባችሁት? አልደወለችም ፖሊስ ጋር። ወደ አንድ ክፍል ተወስደውና እጅና እግሩን ድብና አርጋ ታስረዋለች። ከዛም በኋላ ቪያግራ ገዝታ ትመጣለች። ቪያግራውንም እያሳውጠች ለቀናት ለ3 ቀን ትደፍሯለች፣ በተደጋጋሚ ማለት ነው። 3 ቀን ሙሉ ይሄ ሰውዬ እየበላ እየጠጣ ከዛም በኋላ እቺ ሴት እየመጣች ደግሞ ትጫወትበታለች። ከ3 ቀን በኋላ ትለቀዋለች። ከለቀቀችው በኋላ ይሄ ሰውዬ ይሄድና ይናገራል ማለት ነው። ማለት ለፖሊስ ምናምን ነገር የተፈጠረበትን ነገር ይናገራል። ነገር ግን እቺ ሴት በጣም ነበር የተናደደችው። ምክንያቱም ልጁን ስትለቀው አዲስ ሱሪ ገዝታለት ነበረ። እሱ ብቻ አይደለም ለኪስ ብላ 1000 ሩብል ሰጥታው ነበረ እና ለምንድን ነው የሚያማረረው? ሱሪ ገዝቼለታለሁ፣ በዛ ላይ ደግሞ ገንዘብም ሰጥቼዋለሁ፣ ለምን እያማረረ እንዳለ በጣም ግራ ገብቶኛል ብላ ተናግራለች። ይሄን ከሰሙ በኋላ በጣም ብዙ ወንዶች ወደዛ ፀጉር ቤት እንደሚሄዱ አልጠራጠርም። ኧረ እንዴት ተደርጎ ነው አይኬ ነው